السلام عليكم ورحمة الله وبركاته. አልሐምዱሊላህ አላህ ሱብሓነሁ ወተዓላ ከ1447ኛው ወደ 1448ኛው ዓመተ ሂጅራ አሸጋግሮናል። ለአላህ ምስጋና ይገባው። እነዚህ ያለፉ ጊዜያቶችን የሰራናቸውን ጥፋቶች ወንጀሎችን አላህ ያብስልን። እንደዚህም ደግሞ የሰራናቸው መልካም ስራዎችን ደግሞ አላህ ይቀበልን። ይሄ አዲሱን ዓመት ደግሞ በመልካም የምንቀላቀለው ኸይር የምንሰራበት አላህ ያድርገን። ይሄ የሸህሩላሂል ሙሐረም የሙሐረም ወር በጣም ብዙ ለየት የሚያደርጋቸው ነገሮች አሉ ከሌሎች ወራቶች ማለት ነው። የመጀመሪያው እና ዋናው ሸህሩላሂ ሙሐረም ሸህሩላህ አላህ ወደ ራሱ ኢዳፍ ያደረገው የኔ ወር ያለው ወደ ራሱ ያላቀው ልክ በይቱላህ እንደሚባለው ናቀቱላህ እንደሚባለው የአላህ ግመል የአላህ ቤት እንደሚባለው አላህ የሚኖርበት ቤት ወይም አላህ የሚያስተዳድረው ምንድነው የሚጋልበው ግመል ለማለት ሳይሆን ወደ ራሱ ተሽሪፍነቱን ወይም ደግሞ ልቅናውን ሸረፉነቱን የሚያሳይ ነውና ይህም ወር ደግሞ ከሌሎች ወራቶች አንድም ወር አላህ ከፈጠራቸው ወራቶች አንድም ወር አላህ የኔ ወር አላለም ሀታ ረመዳንን ጨምሮ ማለት ነው። ስለዚህ ይሄ ወር አዲስ ወር ከመሆኑ ጋር ጾም ብንጾም ከሌሎች ጾም በጣም የሚወደድ ጾም ያለበት ከረመዳን ቀጥሎ ምርጥ ጾም የሚጾምበት የሙሐረም ወር ነው። የአንድ ዓመት ወንጀል ያስምራል 10ኛውን ቀን መጾም። እንደዚህም ደግሞ ምንድነው የተለያዩ ኸይር ስራዎችን ዒባዳዎችን ብንሰራ አላህ ከደነገጋቸው ዒባዳዎች መካከል አንደኛው ይሄ ነው። ኢነ ዒደተ ሹሁሪ ኢንደላሂ 12 ሸህረን ፊ ኪታቢላህ የውመ ኸለቀ ሰማዋቲ ወልአርድ ሚንሃ አርባዓቱን ሁሩም 12 ወራቶችን ፈጥሬያለሁ ካለ በኋላ ከ12ቱ አራቱ የተከበሩ ናቸው ካላቸው ውስጥ አንደኛው ይሄ የሙሐረም ዛሬ አንድ ብለን የተቀላቀልነው ይሄ የሙሐረም ወር ነው። ስለዚህ ፈላ ተዝሊሙ ፊሂና አንፉሰኩም ነፍሳችሁን በዚህ ወር አትበድሉ ብሎ አላህ ሱብሓነሁ ወተዓላ ተናግሯልና በዚህ ወር ራሳችንን በዒባዳ መወጠር መቻል አለብን። ከተለያየ ሐራም ነገሮች ራሳችንን ማራቅ መቻል ይኖርብናል። ስለዚህ ይህን ወር በመልካም እነዚህን አመታቶችን በአጠቃላይ በመልካም የምናሳልፋቸው አላህ ያድርገን። ምን ሰርተናል ምን መስራትስ አለብን የሚለውን ራሳችንን መገምገም መቻል ይኖርብናል። ከእድሜያችን አንድ አመት አሁንም ቀንሷል ማለት ነው። ከተሰጠን እድሜ አንድ አመት ተቆርሷል ማለት ነው። ስለዚህ ያለውን እድሜ በረካ አላህ ያድርግልን። በመልካም የምናሳልፈው አላህ ያድርገን። አላሁ አለም። ሰላም አለይኩም ወራህመቱላሂ ወበረካቱሁ።